አይናቸው በጭካኔ የታወረ ልባቸው በትዕቢት ያበጡ እነዚህ ወሮበሎች እቺን ሕፃን ያለ ርኅራኄ ይደበድቧታል፣ ያጋጯታል፣ እያነሱም ይጥሏታል። እቺ ልጅ ግን እንደነሱ ፈሪ አይደለችም። ደሟን ጠርጋ በድፍረት ፊት ለፊታቸው ቆመች። የተማመነችው ግን በራሷ አልነበረም። ካፏ የሚወጣው አንድ ቃል ነው፣ እሱም አባ የሚል ነበር። ሰላም፣ ዛሬም አቀርብላችሁ ለረጅም ጊዜ መነጋገሪያ ሆኖ የቆየውንና የጄት ሊ ልጅ የሚተውንበትን ዘ ፊውሪየስ የተባለውን ምርጥ አክሽን ፊልም ሲሆን ስራችን የሚመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ታሪኩ የሚጀምረው እንዲህ ነው። ናቪን ከተለመደው ሰዓት እጅግ ዘግይቶ ከእንቅልፉ ነቅቶ ወደ ውድ ባለቤቱ ለመደወል ስልኩን አነሳ። ማቲያ ትባላለች። የታወቀች ጋዜጠኛ ስትሆን በዚህ ቀን አደገኛ ሚሽን ላይ ብቻዋን ለመሄድ ተገዳለች። ስልኩን እንዳነሳችም በፊት የሚያውቁትን አንድ የጎዳና ተዳዳሪ ልጅ ካስታወሰው ጠየቀችው። ይህ ሕፃን ልጅ ከአንድ ሳምንት በፊት እምቲግባ ስምጥ ድንገት ተሰወረ። እሷም ታዲያ የተለያዩ ፍንጮችን ተከትላ በመጨረሻ የታገተበት ቦታ ላይ ደርሳለች። ናቪን በከፍተኛ ጭንቀት ተውጦ ነገሩን እዚህ ጋር እንድታቆምና አሁኑን ወደ ቤት እንድትመለስ አጥብቆ ለመናት። ነገር ግን ማቲያ የባለቤቷን ልመና ወደ ጎን በመተው ፍለጋዋን ቀጠለች። ከአንድ ሕንፃ ውስጥ የሚወጣውን የሕፃን ልጅ ለቅሶ እየተከተለችም በስውር ወደ ውስጠኛው ክፍል ገባች። ነገር ግን በስፍራው በነበሩት የታጠቁ ግለሰቦች አይን ውስጥ ስለገባች መውጫው ቀላል አልሆነም። አንደኛው ተገኝታለች ብሎ በከፍተኛ ድምፅ ሲጮህ ወዲያውኑ በእጃቸው ለማስገባት ተረባረቡባት። በዚህ መሃል አንድ ቀስት አየሩን ሰንጥቆ በሕፃኑ ላይ አረፈ። የዚህ ሕገ ወጥ ወንጀል ቡድን ዋና አስተባባሪ የሆነው ሰው ለሕፃኑ ሕይወት ማለፍ ዋነኛው ተጠያቂ ማቲያ መሆኗን ገለጸ። በአንቺ ጥፋት ምክንያት ነው የሕፃኑ ሕይወት ያለፈው አላት። ከዚያም ወደ ታችኛው ክፍል ይዘዋት እንዲወርዱና የምታውቀውን ሁሉ እንዲያውጧጧት አዘዘ። በሌላ በኩል በፊሊፒንስ ደሴት ላይ አንድ አባት የማርሻል አርት ልምምድ የሚያደርግበትን እንጨት ሲጠግን እንመለከታለን። ልምምዱን እንደጨረሰም ሴት ልጁን ለመቀስቀስ ወደ መኝታ ቤቷ አመራ። በዚህ ማለዳ ወዴት እየሄደ እንደሆነ ስትጠይቀው እሱም ወደ ስራ ቦታ መሄድ እንዳለበት በምልክት ገለጸላት። ዋንግ መናገር የተሳነው ነበር። ልጁን ለማስተዳደርም በተለያዩ ቤቶች እየዞረ የተበላሹ ቧንቧዎችን በመጠገን ነው ገንዘብ የሚያገኘው። በዚህ ዕለት ታዲያ ሴት ልጁ አብረው እንድትሄድ ጠየቀችው። ዋንግ ያለምንም እረፍት ሌት ተቀን ስለሚሰራ ከእሷ ጋር የሚያሳልፋቸው ጊዜዎች በጣም የተወሰኑ ነበሩ። እሱም ይህንን ስለተረዳ ይዟት ለመሄድ ተስማማ። እሷም ካሜራዋን አብርታ የአባቷን ስራ በሶሻል ሚዲያ ስታስተዋውቅለት ዋለች። እሱ ግን እይታ ውስጥ መግባቱን ስላልፈለገው ላለመታየት የቻለውን ጣረ። ከእሷ ለመሸሽ ሲታገል በመጋጨቱ ደነገጠች። ከብዙ ዓመታት በፊት ጭንቅላቱ ላይ ጉዳት እንደደረሰበት ስለምታውቅ ደህና መሆኑን ጠየቀችው። እሱም ምንም እንዳላመመው ገልጾ ስክሩ ድራይቨር እንድታቀብለው ላካት። የዛን ቀን ስራቸውን ጨርሰው ወደ ቤት እየተመለሱ በነበረበት ሰዓት ሬኒ አንድ ነገር ጠየቀችው። በቅርብ ወደ ቻይና ልትሄድ ነው። ሆኖም ጥላው መሄድ ስላልፈለገች እዚያው ቀርታ እንድትረዳው አጥብቃ ለመነችው። እሱ ግን ለዚህ ምንም አይነት ምላሽ አልሰጠም። ይህ በእንዲህ እንዳለ ጋዜጠኛው ሚስቱ የጠፋችበት ናቪን በአንድ ምግብ ቤት ውስጥ ከከተማው ጋንግስተር ጋር ተገናኘ። እዚህ የቀጠረው አንድ ትልቅ ባለሀብት እንዳገኘ ሊያበስረው ነበር። ይህም ባለሀብት 30 ሕፃናትን በቅርቡ አፍኖ እንዲያመጣለት እንደሚፈልግ ከነገረው በኋላ ረብጣ ገንዘብ እያሳየው ከዋናው መሪያቸው ጋር ስብሰባ እንዲያመቻችለት ጠየቀው። በሌላ በኩል ሬኒ የኩንግፉ ጥበቧን በከፍተኛ ትጋት እየተለማመደች በነበረችበት ሰዓት በቴሌቪዥኑ ላይ አስደንጋጭ ዜና ተላለፈ። ዜናው ስለ ጋዜጠኛዋ ማዲያ ነበር የሚያትተው። ማዲያ በአካባቢው አሳሳቢ ደረጃ ላይ ስለደረሰው የሕፃናት እገታ ላይ ስትሰራ ቆይታውን ግን ራሷ መጥፋቷን ይዘግባል። ይሁን እንጂ ፖሊሶች እነዚህን የወንጀል ድርጊቶች እንደተናጠል ነው የቆጠሯቸው። የማዲያ መጥፋት ከሕፃናቱ እገታ ጋር የማይገናኙ ክስተቶች እንደሆኑ አምነዋል። ጉዳዩን ደግሞ አሳሳቢ የሚያደርገው የታገቱት ሕፃናት በሙሉ ከድሃ ቤተሰቦች የወጡ መሆናቸው ነበር። ዋንግ ዜናውን እየተከታተለ እያለ ግን ሬኒ በስህተት እንጨቱ ራሷን ሲመታት ደሟ ፈላ። ልምምዱ ላይም ተስፋ ቆርጣ ጥላው ሄደች። ዋንግ ሊያረጋጋት ሞክሯል። ይህንን ልምምድ የምታደርገው ለራሷ ደህንነት እንደሆነ ሊያስረዳት ቢጥርም እሷ ግን ልትሰማው ፈቃደኛ አልሆነችም።
በተመሳሳይ ሰዓት በአንድ ገለልተኛ ስፍራ ላይ ናቬን ቫኑ ውስጥ ሆኖ ከሸሚዙ ቁልፍ ላይ አንድ ትንሽ ቺፕ አወጣ። ያቺ ቺፕ የተደበቀች ካሜራ ነበረች። ቀደም ሲል ከወሮ በላው ጋር ያደረገውን ንግግር በሙሉ በሚስጥር ሲቀዳ ነበር የቆየው። ሚስቱ ከጠፋች ጀምሮ የዚህን የጋንግስተር ቡድን ሲያጠና ነበር የከረመው። ምንም ያህል እየሞከረ ቢሆንም ግን ይህ ነው የሚባል ፍንጭ ባለማግኘቱ አስጨንቆታል። በህይወት ትኑር ትሙት አለማወቁ ደግሞ ትዕግስቱን እየተፈታተነ ይገኛል። በሚቀጥለው ቀን ጠዋት ሬኒ ከአባቷ ጋር ወደ ፀጉር ቤት ነበር የሄደችው። እሱ ፀጉሯን አሳጥራ እንድትቆርጥ የቻለውን እየወተወታት ቢሆንም እሷ ግን ፈጽሞ አልፈለገችም። የትምህርት ቤት ጓደኞቿ እንዲሁም ሲያሾፉባት ስለሚውሉ ፀጉሯን ብታሳጥረው ደግሞ እንደሚብስባቸው አስረዳችሁ። ነገር ግን ዋንግ ከውበትሽ ደህንነትሽን ማስቀደም አለብሽ በማለት የቻለውን ሊያሳምናት ሞከረ። ሬኒ ግን ልትቀበለው አልፈለገችም። ኩንግፉ የምትለማመደው ከሱ ጋር የተሻለ ለመቀራረብ ብቻ እንደሆነ ነገረችው። አብሯት ወደ ቻይናም እንዲሄድ ትፈልጋለች። እናቷ መሞቷ ሳያንስ አሁን ደግሞ ከሱ ጋርም ልትራራቅ መሆኑን መቀበል እንደማትችል ነግረው በለቅሶ ተስፈንጥራ ወጣች። ዋንግ ሊከተላትና ሊያስቆማት ቢሞክርም የፀጉር አስተካካይዋ ግን ከለከለችው። እሷም ከወጣች በኋላ በአጋጣሚ አንድ ትንሽ ልጅ አገኛት። ልጁ እህቱ መኪና እንደገጫት በጭንቀት ካስረዳት በኋላ እንድትረዳው በለቅሶ ጠየቃት። እሷም አንዴም ሳትጠራጠር ተከተለችው። በዛች ሰዓት ሬኒን ልትፈልግ የወጣችው ፀጉር አስተካካይ እንደተሰወረችባት ነገረችው። ዋንግ ወዲያውኑ በፍርሃት ተሞልቶ ወደ ውጭ ወጣ። ያ ልጅ ደግሞ ሬኒን በአንድ የጭነት መኪና አቅራቢያ ከወሰዳት በኋላ በድንገት ሁለት ወንበዴዎች በፕላስቲክ ከረጢት አፍነው መኪናቸው ላይ ጣሏት። አንደኛው ወንበዴ ግን ልጁን እያመናጨቀ እንዴት አንድ ሕፃን ብቻ ይዘህ ትመጣለህ በማለት ያንባርቅበት ጀመር። ዋንግ ያለ የሌለ ኃይሉን ተጠቅሞ መሮጡን ቀጥሏል። ትንሽ እንደፈለጋት ታዲያ ያ ልጅ ወደ መኪናው ሲገባ ተመለከተ። በውስጥ የሆነ ነገር ልክ እንዳልሆነ ስለተሰማው መኪናውን ተከትሎ በከፍተኛ ፍጥነት ሮጠ። መኪናውን ለመቅደም አቋራጭ መንገዶችንም ተጠቅሞ በመጨረሻ የሹፌሩ ወንበር ላይ ዘሎ በመውጣት ፍሬኑን በኃይል ሳበው። ቁልፉንም ነቅሎ አርቆ ወረወረው። ይህንን ሲመለከቱ ሆ የተባለው ግዙፍ ሰው ባለው ኃይል ሁሉ አጠቃው። ዋንግ ግን ቅድሚያ ልጁን ነፃ ለማውጣት ነበር የሞከረው። ነገር ግን አልተሳካለትም። ለሁለት ጎትተው ወደ ፋብሪካው ሲከቱት ሹፌሩ መኪናውን ለማስነሳት እየታገለ ነበር። ወሮ በላው ከባድ ብረት አንስቶ እየሰነዘረበት፣ ዋንግ ግን ራሱን በብቃት መከላከል ችሏል። ከዚያም በፍጥነት ወደ ጭነት መኪናው ላይ ዘሎ ወጣ። ሹፌሩ መኪናውን ለማስነሳት በቻለው ፍጥነት ሽቦቹን እየቆረጠ ይገኛል። ዋንግ በቆሻሻው መሃል ልጁን በሚፈልግበት ሰዓት ወንበዴው ከኋላው እያጠቃው ነበር። ሬኒም በፕላስቲክ ከረጢት ውስጥ ራሷን ስታ ስለነበር የትኛው ፕላስቲክ ውስጥ እንደሆነች ለማወቅ ተቸገረ። ውጊያው በከፍተኛ ሁኔታ ቀጠለ። በመጨረሻም የአንዱን ከረጢት ጫፍ ሲቀደው አገኛት። ወሮ በላውን በእርግጫ ከመኪና ላይ እንደጣለው ታዲያ ሆባ አካፋ የመኪናውን ጎን መታው። ፍልሚያው አደገኛ ነበር። ሁለቱ የሞት ሽረት ፍልሚያ ላይ እያሉ መኪናውን ማስነሳት ችለው ስለነበር በዛሽ ቅጽበት ዋንግን አስቀንጥሮ ከመኪናው ላይ በመጣል በቻሉት ፍጥነት በረሩ። እሱ ግን ቀላል ሰው አልነበረም። ለሰው ልጅ በማይቻል ፍጥነት እየሮጠ ተከተላቸው። ሬኒ በነቃችበት ቅጽበት ዋንግ በማይታመን ፍጥነት እየደረሰባቸው ነበር። በመኪናው መወዛወዝ ምክንያት ግማሽ አካሏ ከመኪና ላይ ሲንሸራተት፣ ሆግን ሊረዳት ከመሞከር ይልቅ እንደውም አንጠልጥሎ ያስፈራራት ጀመር። ዋንግ አሁን ሳይታክት ተከተላቸው። የጭነት መኪናው ፍጥነቱ ሲጨምር ሬኒም በድንጋጤ እንደገና ራሷን ስታ ወደቀች። እሱም መሮጡን አላቆመም። ነገር ግን በአንድ መኪና በመገጨቱ ሊደርስባቸው አልቻለም። አይኑ እያየ ልጁን የያዘው መኪና ተሰወረበት። ወዲያውኑም ወደ ፖሊስ ጣቢያ ነበር ያመራው። ስለተፈጠረው ነገር ሁሉንም ዝርዝር መረጃዎች እየጻፈ ሲያስረዳቸው ከቆየ በኋላ ዮዶንግ የተባለች የፖሊስ መኮንን አገኘችው። ሙሉ ቃሉንም ለመቀበል ወደ ውስጥ ጠራችው። ነገር ግን በካፒቴኑ አማካኝነት ንግግራቸው ተቋረጠ። ካፒቴኑ ማስታወሻዎቹን ከዮዶንግ እጅ ላይ በንዴት ከቀማ በኋላ በግዴለሽነት ስሜት አዲስ ነገር ካገኘን እናሳውቃለን በማለት ነበር ይሽ። ዋንግ በከፍተኛ ተስፋ መቁረጥ ስሜት ወደ ኋላ ሲመለስ በግድግዳው ላይ የተለጠፉትን የጠፉትን ሕፃናት ፎቶግራፎች በሙሉ እያየ ነበር። ይህ በእንዲህ እንዳለ ሬኒ በአንድ ጨለማና አስፈሪ ቤት ውስጥ ራሷን አገኘችው። ቦታው ላይ እንደሷ የታገቱ በርካታ ሕፃናት ነበሩ። ዋንግም ጭር ወዳለው ቤቱ ተመለሰ። በዚህ ሰዓት በፖሊስ ጣቢያው ውስጥ ዮዶንግ የተባለችው ፖሊስ የዋንግን ማንነት ለማወቅ እየጣረች ትገኛለች።
መረጃውን ለማግኘት በኮምፒውተሯ ላይ ብዙ ጥረት አድርጋለች። ነገር ግን ስለሱ የሚገልጽ ምንም አይነት መረጃ ልታገኝ ባለመቻሏ ግራ ገባት። በሌላ በኩል ዋንግ ወደ ቤቱ ተመልሶ የተደበደበውንና የቆሰለውን አካሉን በጥንቃቄ አከመ። ጥቂት የህመም ማስታገሻ መድኃኒቶችንም ዋጠ። ስለ ልጁ ጣፋንታ እያሰበ በከፍተኛ የጭንቀት ማዕበል ውስጥ ተዋጠ። ጭንቀቱ ግን ከመቀጽበት ወደ ብሽቀት በመቀየሩ ወዲያውኑ ልብሱን ቀያይሮ መዶሻውን ጨበጠ። ከዛም የሬኒን ፎቶግራፍ አንስቶ አደኑን ጀመረ። በጭነት መኪናው ሲፋለም ወደ አንድ የቦክስ ውድድር የሚያስገቡ ትኬቶችን አይቶ እንደነበር ትዝ ስለሚለው ቀጥታ ወደዛው ነበር ያመራው። እንደጠበቀውም የቦክስ ውድድሩ በደመቀ ሁኔታ እየተካሄደ ነበር የደረሰው። ናቬንም ምርመራውን በዚሁ ቦታ ላይ እያካሄደ ይገኛል። ልዩነቱ እሱ ከወንበዴዎቹ መሪ ጋር ለመወያየት መምጣቱ ብቻ። ሆ የተባለ ወንበዴ ታዲያ ናቬንን ሲፈትሸው አንገቱ ላይ የታሰረውን እንግዳ የሆነ ከረባት ተመለከተ። በመጠኑ የማወቅ ጉጉት አደረበት። ነገር ግን ምንም ለየት ያለ ነገር ስላላገኘ በፈገግታ ወደ ውስጥ አስገባው። ናቬን መሪያቸው ከሆነው ሚስተር ሶንግ ጋር ሲገናኝ ደስ ብሎታል። ሚስተር ሶንግን እንዳገኘው 30 ህፃናት መጠየቁ እንዳስገረመው በመግለጽ አይበዛብህም ወይ በማለት በስላቅ ጠየቀው። እሱ ግን በልበ ሙሉነት ለዚህ እኮ ነው 3 እጥፍ ዋጋ የምከፍላችሁ ሲል መለሰለት። ይህ ንግግር ሚስተር ሶንግን ወዲያውኑ ዝም አሰኘ። ክፍያው በሙሉ በጥሬ ገንዘብ እንደሚፈጸም ተስማሙ። ሁሉም ያላወቁት ግን በናቬን ከረባት ውስጥ የተደበቀችው ካሜራ ይህንን ውይይት በሙሉ እየቀረጸች መሆኗን ነበር። ናቬን ታዲያ እንዳስገዳጅ ቅድመ ሁኔታ እንዳለው ገለጸ። እሱም ህፃናቱን መምረጥ ያለበት ራሱ መሆኑን አስረግጦ ተናገረ። ሚስተር ሶንግ በዚህ ንግግሩ ደሙ በመፍላቱ ከመቀጽበት አነቀው። ለመሆኑ አንተ ማን ሲልም ጠየቀው። ናቬን ግን ሳይደናገጥ እሱ መልእክተኛ ብቻ እንደሆነና ዋናው ባለ ሀብት ውጪ ላይ እየጠበቀው እንደሆነ ነገረው። ከዛም ማስፈራራት እንደማያዋጣው በመግለጽ ጊዜውን በከንቱ እያባከነ እንደሆነ አሳወቀው። ሚስተር ሶንግ ይህንን ሲሰማ ወዲያውኑ ፊቱ ተቀይሮ በሳቅ ፈነዳ። ናቬንም አብሮት መሳቅ ጀመረ። በዚህ ሰዓት ዋንግ ወደ ስታዲየሙ ለመግባት እየሞከረ ቢሆንም ጥበቃዎቹ ሊፈቅዱለት አልቻሉም። በዚያው ቅጽበት መኪናው ላይ የተጣለውን ወሮ በላ አገኘ። እሱም ወደ ዋንግ ቀርቦ ኮፍያውን ገለጥ ሲያደርገው ማንነቱን አወቀ። ዋንግ በብሽቀት የልጁን ፎቶግራፍ ሲያሳየው ታዲያ ባገኘው ነገር ያጠቃው ጀመር። ፍልሚያው የተለየ ነበር። ዋንግም በቀላሉ መሬት ላይ ጥሎት ፎቶግራፉን በድጋሚ ያሳየ። እሱም እንደምንም ከፎቁ ላይ በመዝለል ማይክሮፎኑን አነሳ። ለተሰበሰበው ሕዝብ ጠቅላላም ይህንን ሰው ለሚገልልኝ ማንኛውም ሰው ከፍተኛ የገንዘብ ሽልማት እሰጣለሁ ብሎ ጮኸ። ይህ በእንዲህ እንዳለ ከተደባደቡ ቅጥረኞች አንዱ ወደ ሚስተር ሶንግ ቀርቦ ማንነቱ ያልታወቀ ሰው በስታዲየም ውስጥ ከፍተኛ ትርምስ እየፈጠረ እንደሆነ ነገረው። ሚስተር ሶንግ በከፍተኛ ድንጋጤ ተዋጠ። ናቬንም ነገሩ ከሱ ጋር ምንም አይነት ግንኙነት እንደሌለው ለማስረዳት ሞከረ። ችግሩ ግን ሶንግ ሊያምነው ባለመቻሉ ናቬንን እንዲገሉት ትዕዛዝ ሰጥቶ አካባቢውን ጥሎ ጠፋ። አለቃቸው በሰላም እንደወጣ ናቬን ላይ ሲወረወሩበት እሱም ራሱን ለመከላከል መዋጋት ጀመረ። ዋንግ በበኩሉ ፊት ለፊቱ ያገኘውን ሁሉ ድባቅ እየመታ መንገዱን ቀጠለ። ወሮ በላው አሁንም እየተከተለው እንደሆነ ሲገባው የሚገባበት ጠፋ። ሪንግ ውስጥ ብቻቸውን ተገናኝተው ሊያንቀው ሲሞክር ታዲያ 2 ግዙፍ ቦክሰኞች ደረሱለት። እሱም ይህንን አጋጣሚ ተጠቅሞ በሩን ከውጭ ዘግቶባቸው እግሬ አውጭኝ አለ። በተመሳሳይ ሰዓት ናቬንም ነፍሱን ለማትረፍ ባለው ሁሉ እየተዋጋ ነው። ዋንግ ከቦክሰኞቹ ጋር አደገኛ ምቶችን ሲለዋወጥ ከቆየ በኋላ ተጨማሪ ሰዎች ወደ ውስጥ ሲገቡ ግን መዶሻውን ለማውጣት ተገደደ። ከቦክስ ሪንጉ ይወጣል ብሎ በጭራሽ አልጠበቀም። ዋንግ ግን ከሪንጉ ወጥቶ አፈፍ አደረገው። ናቬን ደግሞ የቻለውን መጥቶ እግሬ አውጭኝ ብሏል። ሁለቱ በየፊናቸው ሲዋጉ ቆይተው ወሮ በላው ለማምረት ሲሮጥ በአጋጣሚ ከናቬን ጋር ተጋጨ። እሱም መጥቶ መሬት ላይ ጣለው። ወሮ በላው ራሱን ስቶ መውደቁን ሲያይ ዋንግ ወደ ናቬን ፊቱን አዞረ። ናቬን በፍጥነት እየሮጠ የደህንነት ቁጥጥር ክፍል ውስጥ በመግባት የተቀረጸውን የቪዲዮ ምስል ለማውረድ ወዲያውኑ ፍላሹን ሰካ። ዋንግ የጋንግስተሮቹ አባል አድርጎ ስለቆጠረው ከመቀጽበት ጥቃት ሰነዘረበት። በመካከላቸውም ግብግብ ተፈጠረ።
በውጊያው መሃል ናቪን ማንነቱን የጠየቀው ቢሆንም ዋንግ ግን መናገር ስለማይችል ምላሽ አልሰጠውም። ውጊያቸው ቀጠለ። በፍልሚያው መሃል ዋንግ ጃኬቱን አውልቆ ሲጥል የሬኒ ፎቶግራፍ በመውደቁ ናቪል ወዲያውኑ መዋጋቱን አቆመ። ከነሱ ወገን አይደለሁም፣ እኔም እንዳንተ የጠፋብኝን ሰው እየፈለግኩ ነው ብሎ ሲያስረዳው ነበር ዋንግ ትንሽ የተረጋጋው። ነገር ግን ናቪል ፍላሹን እንደነቀለው ዋንግ እንዲሰጠው ጠየቀው። ናቪል በጭራሽ አለ። ፍላሹን ልሰጥህ አልችልም፣ ነገር ግን ምስሉን አሳያለሁ ሲለው ዋንግም ተስማምቶ ሁለቱም በአንድነት አካባቢውን ጥለው ወጡ። ይህ በእንዲህ እንዳለ ስራውን መስራት ያቃተው ወሮ በላ በሚስተር ሶንግ እጅ አሰቃቂ ድብደባ እየደረሰበት ይገኛል። ከዛም ሲረዳቸው የነበረውን ያንን ትንሽ ልጅ አስጠራው። ልጁ የተደብዳቢው ልጅ ነበር። ሶንግ በጭካኔ አባቱ ሲሞት ልጁ እንዲያይ ካስገደደው በኋላ በብርድ እንዲሞት በማቀዝቀዣ ውስጥ እንዲከቱ ታዘዛቸው። አባቱ እያጓሩ ወደ ሞቱ ሲወሰድ ልጁን ደግሞ እየገፈታተሩ ከታገቱት ሌሎች ህፃናት ጋር ቀላቀሉት። ሬኒ ልጁን ባየችው ጊዜ ወዲያውኑ ነበር በደም ፍላት ወደሱ የተንደረደረችው። ለምን አሳልፈ ሰጠኸኝ? ለምን አጠመድከኝ? ስትል በቁጣ ጠየቀችው። እሱ ምንም አይነት መልስ ሊሰጣት አልቻለም። እሷም መሳደቧን ቀጥላለች። በመካከላቸው ጸብና ግብግብ ሲቀሰቀስ በክፍል ውስጥ የነበሩ ሌሎች ህፃናት ሊያስቆማቸው ሞከሩ። ትርምሳቸውን የሰማው አንድ ጠባቂ ወደ ክፍሉ ሲገባ ታዲያ ሬኒ አጋጣሚውን በመጠቀም ለማምለጥ ሞከረች። ነገር ግን ሆ በድንገት ደርሶ በእርግጫ መጥቶ ጣላት። ሌላኛው ወንበዴ ባያስቆመው ኖሮ ድብደባውን ሊቀጥል ነበር። በሌላ በኩል የናቪን መኪና ውስጥ ዋንግ ለምን እስካሁን ትንፍሽ እንዳላለ አልገባው። በቀልድ መልክ መናገር የተሳነው ከሆነ ጠየቀው። በእርግጥም ዋንግ መናገር እንደማይችል ሲረዳ ደንግጦ ቪዲዮን ማሳየቱን ቀጠለ። ዋንግን በምስሉ ላይ በጭነት መኪናው ላይ ያጠቃውን ሆ የተባለውን ሰው ወዲያውኑ መለየት ቻለ። ከዛም ናቪን ወደ መኪናው የኋላ ክፍል ወስዶት ሚስተር ሶንግ በአገሪቱ ውስጥ ትልቁ የሰዎች አጋሽ መሆኑን አረጋገጠለት። ህፃናትን ለዓመታት እንደ ዕቃ ሲሸጥ የኖረ አውሬ መሆኑን የሚገልጹ በርካታ የምርመራ ሰነዶችንም አሳየው። ይህንን ሁሉ የወንጀል ድርጊት በቅርብ ስትመረምር ስለነበረችው ጋዜጠኛዋ ባለቤቱም ተረከለት። አንድ ቀን ዱካቸውን ተከትላ ትልቅ መጋዘን ውስጥ ከገባች በኋላ ደብዛዋ እንደጠፋም በከባድ ሐዘን ነገረው። በመቀጠልም የሬኒን ፎቶ በድጋሚ ከመረመረ በኋላ ህፃናቱን ያገቱበት የጭነት መኪና በፎቶዎቹ ላይ አስተዋለ። የቪዲዮ ምስሉን ደግሞ በከፈቱት ጊዜ ያ መኪና የአንድ የበረዶ ማቀዝቀዣ ኩባንያ ንብረት መሆኑን አረጋገጡ። ናቪን የማቀዝቀዣ ፋብሪካ የት እንደሚገኝ ጠንቅቆ ያውቅ ስለነበር ወዲያውኑ ቦታው ላይ ደረሱ። ዋንግ ከመኪናው ወርዶ ፊት ለፊት ለመጋፈጥ ነበር ያሰበው። ነገር ግን ናቪን አስቆመው። እሱም ተከራከረ። ናቪን በበኩሉ ተለያይተው ከሁለት አቅጣጫ ጥቃት እንዲሰነዝሩ ሐሳብ አቀረበ። በዚህ ተስማምተው ዋንግ ወደ ዋናው በር ሲያመራ የጥበቃ ሰራተኛው ሊከለክለው ሞክሯል። ነገር ግን እሱን ማስቆም አልቻለም። ናቪን ደግሞ በፋብሪካው ጀርባ ሄደ። ብዙም ሳይርቅ ታዲያ ወደ ውስጥ አሻግሮ ሊመለከት የሚችልበትን አንድ ትንሽ መስኮት አገኘ። በመስኮቱ በኩል ወደ ውስጥ ሲመለከት በበረዶ ውስጥ የተቀመጡ የሰዎች አስክሬን ነበር የተመለከተ። ከነሱ መሃል ቀደም ሲል የተፋለመው ኖሮ በላ አስክሬን አየ። በዚህ ሰዓት ሆ በድንገት ደርሶ ጥቃት ሰነዘረበት። ከዛም ይህ አባቴ ግዛት ነው፣ ማንኛውም ሰው ወደዚህ ክልል እንዳይገባ ከልክሏል አለ። በሌላ በኩል ዋንግ ያገኛቸውን ጥበቃዎች በሙሉ እያረገፈ በፍጥነት ወደ ውስጥ ገባ። ወደ ላይ የሚወስድ ደረጃ አግኝቶ መውጣት እንደጀመረ ግን ሚስተር ሶንግ የጥይት ናዳ ያወርድበት ጀመር። ዋንግ እንደምንም አስተማማኝ ጥግ ላይ ተደበቀ። እዚያም ሆ ከናቪን ጋር አደገኛ ፍልሚያ ውስጥ መሆናቸውን ተረዳ። ሚስተር ሶንግ ተከትሎት መተኮሱን ሲቀጥል ዋንግን በፍጥነት የበረዶ ግግር ጀርባ በመደበቅ በተሳካ ሁኔታ መለጠ። ናቪንም በተመሳሳይ መንገድ ተደበቀ። በመጨረሻ ሁለቱም ጥንዘር ተስማምተው ሚስተር ሶንግን መተው መሬት ላይ ጣሉት። ከዛም ሁለቱም በአንድነት ወደ ግዙፉ ሰው ፊታቸውን አዞሩ። ሆ በትልቅ መዶሻ እየተከላከለ ፍልሚያውን ቀጥሏል። በመዶሻውን በዙሪያ ያሉትን የበረዶ ግግሮች እየሰባበረ ለማጥቃት ሲሞክር እነሱም ራሳቸውን እየተከላከሉ የመልስ ምት ሰጡ። የሰውየው ጉልበት ግን ቀላል አልነበረም።
በአጋጣሚ ዋንግ እጅ ውስጥ ሲገባለት ታዲያ በፍጥነት አንስቶ ፈጠፈጠ። በዚህ ምክንያት ወለሉን ሰብሮ ሕፃናቱ ታስረውበት ወደ ነበረው የታችኛው ክፍል ውስጥ ወደቀ። እዛም የልጁን በደም የተጨማለቀ ጃኬት ሲመለከት የሚገባበት ጠፋው። በህይወት አገኛታለሁ የሚለው ተስፋው በጠቅላላ እንደ ጉንበኖ ሲጠፋ ተሰማው። በላይኛው ክፍል ደግሞ ናቬን መዶሻ መቋቋም ባለመቻሉ ብዙ ድብደባዎችን አስተናገደ። ሆይ መጨረሻውን ገዳይ ምት ሊሰነዝርበት ሲል በበቀል ስሜት የታወረው ዋንግ በከፍተኛ ቁጣ ተሞልቶ ደረሰለት። መዶሻውንም ከእጁ ላይ ቀምቶ ጭንቅላቱ ላይ ያፈረሰበት። የዚህ አባት ቁጣ ከዛ በኋላ የሚያስቆመው ጠፋ። ምንም ያህል ቢደበድበው ሊረካ አልቻለም። ናቬን ሊያስቆመው የቻለውን እየሞከረ ቢሆንም እሱ ግን ጠመንጃውን አንስቶ ሊተኩስ ተዘጋጀ። እሱም እንደገና አስቆመው። ልጅ አሁንም በህይወት ልትኖር ትችላለች፣ እሷን ለማግኘት ያለን ብቸኛው ፍንጭ ደግሞ እሱ ብቻ ነው አለው። ዋንግ ይህንን ሲሰማ ተረጋጋ። በመቀጠልም ሁለቱም ሚስተር ሶንግን በቁጥጥር ስር አዋሉት። በሌላ ትዕይንት በአንድ እጅግ ዘመናዊ ቤተ መንግስት በሚመስል ህንፃ ውስጥ አንዲት ነፍሰ ጡር ሴት የህክምና ምርመራ እያደረገች እናያለን። ባለቤቷ ማርኪም ጤናዋን ለመከታተል ከጎኗ ተገኝቷል። ለሚወለደው ህፃን ማራይ የሚል ስም ካወጣለት በኋላ ግን ያልጠበቀው ስልክ ጥሪ ደረሰው። የሚስተር ሶንግ ፋብሪካ ጥቃት እንደደረሰበትና ሚስጥራቸው ሁሉ ይፋ እንደወጣ ሲነግረው ማርኪ ፊቱ ጥላሸት ለበሰ። ይህንን መረጃ እየሰጠው የነበረው ደግሞ ቀደም ሲል ዋንግን አመናጭቆ ያባረረው ካፒቴን ነበር። ሙሰኛው ካፒቴን ጨምሮ ጥቃቱን ከሰነዘሩት ሰዎች መካከል አንደኛው ቻይናዊና መናገር የተሳነው መሆኑን አብራራ። ሁለተኛውን ግን እስካሁን ማንነቱን መለየት እንዳልቻሉ አሳወቀው። ማርኪ ወዲያውኑ ከዋና የንግድ አጋሮቹ ከሆኑት ባለስልጣኖች ጋር ተገናኘ። ቅጥረኞቻቸው ቢሞቱም እስካሁን ምንም አይነት ጠቃሚና ውድ የሆነ ንብረት እንዳልጠፋባቸው በመንገር አጽናናቸው። ለቤተሰቡ የሚገባውን ክብርና ጥበቃ ለማድረግም አቅሙ እስከሚፈቅድለት ድረስ ለመሄድ ዝግጁ መሆኑን በማሳወቅ ሊያረጋጋቸው ሞከረ። በዚህ ሰዓት ዋንግና ናቬን በበኩላቸው መሪውን የብረት አጥር ላይ አስረው በኤሌክትሪክ ንዝረት ሊያወጣጡት ዝግጅታቸውን ጨርሰዋል። ናቬን የዋንግን ስሜታዊነት ስላስፈራው ከመጠን በላይ እንዳይጎዳው እየተቆጣጠረው ይገኛል። ወዲያው ወደ ሶንግ በመቅረብም ሁሉንም ሚስጥራቸውን እንደሚያከናገረው በኋላ የህፃናቱን መገኛ ካልነገርከን ዓለም ሁሉ ማንነትን ያውቃል አለው። ሶንግ ግን ይባስ ብሎ ይስቅባቸው ጀመር። አንተ ጋዜጠኛ ነህ እንዲህ እያለ ከተሳለቀበት በኋላ እነሱን ልትከታተል የመጣቸው የመጨረሻዋ ጋዜጠኛ ምን እንደደረሰባት የሚያከሆነ እየጠየቀ ሊያስፈራራው ሞከረ። ናቬን የሚስቱን ስም ሲጠራ አበደ። በከፍተኛ ቁጣ ተሞልቶም የማዲያን ፎቶግራፍ አሳየ። ሶንግ በዚህ ሰዓት ፎቶውን ሲያይ ወዲያውኑ ዝም አለ። ስለሱ የሚያውቀውን ሁሉ እንዲነዘዝ ሲጠይቀው እሱ ግን ምንም እንደማያውቅ በመግለጽ በዝምታው ነበር የጸናው። ናቬን ታዲያ ኤሌክትሪክ ንዝረቱን በከፍተኛ ሁኔታ ደጋግሞ እየለቀቀበት ለሞት እስኪቀርብ ድረስ አሰቃየው። ነገር ግን ዋንግ አስቆመው። ሚስተር ሶንግ ሁለቱም ከመግደል እንደማይመለሱ ሲረዳ በመጨረሻ መናገር ጀመረ። የእባብ ጉድጓድ የሚባል አካባቢ ስም ጠራ። ህፃናቱ በሙሉም እዛ ቦታ ላይ ታስረው እንደሚገኙ ነገራቸው። በተመሳሳይ ሰዓት ሬኒ ከታሰረችበት ቦታ የምታመልጥበትን መንገድ ለማግኘት እየፈጋች ነው። ነገር ግን አብሯት የታሰረው ደግሞ እያስፈራራት ይገኛል። ካገኙሽ አሰቃይተውን የሚገሉሽ፣ የኔም እግር የተሰበረው በዚህ ምክንያት ነው በማለት አስጠነቀቃት። እሷ ግን ምንም ፍርሃት ሳይታይባት ወደ ቤቱ የመመለስ ፍላጎት ካለው ጠየቀችው። የልጁ መልስ ግን አሳዛኝ ነበር። ምንም አይነት ቤትም ሆነ ዘመድ እንደሌለው ነገራት። ቤተሰቦቹ በሙሉ አንድ በአንድ ሲገደሉ በአይኑ እንደተመለከተ አረዳት። ምስኪኗ ሬኒ እና አሰቃቂ ታሪኩን ስትሰማ ውስጧ የነበረው ጥላቻ ሁሉ በኖ ጠፋ። እሷ ማምለጫ መንገድ ካገኘች ይዛው ወደ ቤቷ እንደምትወስደውና ቤተሰቡ እንደምትሆንለት በመንገድ ታጽናናው ጀመር። ይህንን እየወሩ በአቅራቢያው የአንድ ኤሌክትሪክ ሳጥን አስተዋለች። በኪሷ ውስጥ የነበረውን የብረት ሳንቲም ማውጥታ የሳጥኑን ብሎኖች መፍታት ጀመረች። በሌላ በኩል ሚስተር ሶንግ የሚፈልጉትን ሁሉ መረጃ ስለሰጣቸው እንዲሄድ ፈቅደውለታል። እሱም ሀሳባቸውን ሳይቀይሩ ለማምለጥ መሮጥ ጀመረ። ነገር ግን ወዲያውኑ በአንድ ተወርዋሪ ቀስት ተመቶ መሬት ላይ ወደቀ። ማርኪና ታክ የተባሉ ግለሰቦች ተገኙ። ማርክ የጠየቀው አንድ ጥያቄ ብቻ ነበር። እሱም ለዛ ቻይናዊ ምን አይነት መረጃ ሳልፈ ሰጠ የሚል ነው። ይህ በእንዲህ እንዳለ ናቬንና ዋንግ ህፃናቱ ወደ ታሰሩበት ምስጢራዊ ስፍራ ደረሰ። እዚያም ቀደም ሲል ያዩትን የጭነት መኪና ሲያገኙት የእባብ ጉድጓድ የሚባለው ምልክት በግልጽ ሲመለከቱ ትክክለኛው ቦታ ላይ እንደመጡ አረጋገጡ። በውስጥ በኩል ደግሞ ሬኒ ኤሌክትሪክ ሳጥኑን በተሳካ ሁኔታ መክፈት ችላለች። የብረት ክዳኑንም በመጠቀም የክፍሉን የብረት ዘንጎች ለመቁረጥ ቻለች። ወዲያውኑ ግን ጠባቂው ደርሶባቸው ወደ ክፍሉ ሰብሮ ገባ። እሷ ግን አንዳችም ሳትደናገጥ በያዘችው ስለታም ብረት ወቅታው ህፃናቱን እያጣደፈች ሰብስባ ይዛ ወጣች።
እግሩ የተሰበረው ልጅ መጀመሪያ ላይ የሬኒ እቅድ አልተመቸውም ነበር። ነገር ግን በመጨረሻ አብሯቸው ለማምለጥ ተስማሙ። ዋንግ እና ናቪን ወደ ህንፃው ሰብረው እንደገቡ ናቪን የባለቤቱን የሶሻል ሚዲያ አካውንት በመጠቀም ቦታውን በጠቅላላ በቀጥታ ስርጭት ማስተላለፍ ጀመረ። ስለ ወንጀለኞቹ ማንነትና ስለ ቦታው አድራሻ ያለውን መረጃ በሙሉ ለህዝቡ ይፋ አደረገ። በተመሳሳይ ሰዓት ሬኒን በከፍተኛ ፍጥነት መሮጧን ቀጥላለች። ነገር ግን ሌሎች ህፃናት በወንጀለኞቹ እጅ ውስጥ ወደቁ። ሆኖም ህፃናቱን ብቻቸውን ጥላ ለመሄድ ስላልፈለገች በድፍረት ወደ ኋላ ተመለሰች። በዚህ ሰዓት ነበር ዋንግና ናቪን ከላይኛው ክፍል የጩኸት ድምፅ የሰሙት። የቀጥታ ስርጭቱ በህፃናቱ ቤተሰብና በአካባቢው ነዋሪዎች ዘንድ እየታየ ይገኛል። እሱም ስፍራው በፍጥነት እንዲሄዱና ቦታው እንዲከቡት ጥሪ ያቀረበላቸው። ፖሊሷ ዮዶንግም በባልደረባው አማካኝነት ይህንን የቀጥታ ስርጭት ተመለከተች። በዛ ሰዓት ታዲያ ሬኒ በወንጀለኞቹ እጅ ወድቃ ነበር። እነዚህ አረመኔዎች ልጅ መሆኗ እንኳን ግድ ሳይሰጣቸው በሰቅጣጭ ቡጤዎች እየመቷት ነበር። ጀግናዋ ሬኒ ግን ምንም ያህል ብትወድቅ ተመልሳ በጽናት ቆመች። ከፊቷ ላይ የሚፈሰውን ደም ከጠረገች በኋላ ካፏ አንድ ቃል ነበር የወጣው፣ አባ ብላ ተጣራች። እሱም ከመቀጽበት አመድ አድርጓቸው በድጋሚ በቅፎ አስገባት። ናቪን በዚህ ደስተኛ ቢሆንም ምንም ጊዜ እንደሌላቸው አስታውሶ ወዲያውኑ አካባቢውን ጥለው እንዲወጡ አስቻኮላቸው። ሬኒ ግን አስቆመችው። ሌሎች በርካታ ህፃናት ውስጥ እንደቀሩ ስትነግራቸው ናቪን ለእነሱ እኔ በቃቸዋለሁ፣ እናንተ መሄድ አለባችሁ በማለት በጀግንነት ወንጀለኞቹን ለመጋፈጥ ወደ ውስጥ ገባ። ዋንግም ሬኒን ይዞ ከመጋዘን ወጣ። ውጪ ላይ የቀጥታ ስርጭቱን የተመለከቱ በርካታ ነዋሪዎች ተሰብስበው ነበር። ፖሊሶችን በተመሳሳይ ሁኔታ ከበው ትዕዛዝ እየተጠባበቁ ይገኛል። የዮዶንግ የቀጥታ ስርጭቱ እውነት መሆኑን ለማረጋገጥ ወደ ውስጥ ልትገባ ስትል በሙሰኛው ካፒቴን አማካኝነት ተከለከለች። ወዲያውኑ ግን የተወሰኑ የወንጀለኛው ቡድን አባላት መጡ። ካፒቴኑም ሆን ብለው እንዲያልፉና ወደ ውስጥ እንዲገቡ አደረገ። ዋንግ መጋዘንን ጥሎ በሚወጣበት ወቅት እነዚህ ወንጀለኞች ወደ ውስጥ ሲገቡ አይኑ ተመልክቷል። በዚህ መልኩ ባልደረባውን ጥሎት ከሄደ የሚፈጠረውን በሚገባ ስለሚያውቅ ወደ ኋላ ተመልሶ ሊረዳው ወሰነ። በአቅራቢያው የነበረችውን አንድ ሞተር ብስክሌትም ይዞ ሲመለስ ናቪን ህፃናቱን በሙሉ ሰብስቦ በአንድ ክፍል ውስጥ በጥንቃቄ እየደበቃቸው ነው። ልክ በዚያች ቅጽበት ዋንግ ከኋላቸው እየበታተናቸው ገባ። ሬኒ የሚያቅሟን ማገዝ ጀምራለች። የቀሩትን ደግሞ ናቪን በቀላሉ አስወግዶ ፈገግ አለ። ፍልሚያውንም በአዲስ ጉልበት ጀመሩ። ወንጀለኞቹ ሙሉ በሙሉ አሸነፏቸው። ከዚያም ተጨማሪ ህፃናትን ለማስለቀቅ ወደ ላይኛው ፎቅ አመሩ። ናቪን በአንድ ትልቅ በር መንገድ በመዝጋት ወንጀለኞቹን አላንቀሳቅስ ሲላቸው፣ ዋንግ ደግሞ ጠላቶቹን አንድ በአንድ መቀነስ ጀመረ። ሬኒ በዚህ ሰዓት መንገዱ ዝግ ሆኖባት ግራ ገባት። እግሩ የተሰበረው ልጅ መጋረጃዎቹን ተጠቅሞ ቁልቁል ለቀቀው። ናቪን እና ዋንግ ውጊያቸውን በጀግንነት ሲቀጥሉ ህፃናቱን መጋረጃዎቹን በማያያዝ ረጅም ገመድ ሰሩ። የአካባቢው ነዋሪዎችና ጋዜጠኞች ህፃናቱ ከመስኮት ሲወርዱ ሲመለከቱ ደስታቸው ወደር አልነበረም። ዮዶንግ ይህንን እንዳየች ያለ ከልካይ የፖሊስ ቡድኗን አስከትላ መንገድ ጀመረች። ነገር ግን ካፒቴኑ እንደገና አስቆማት። ሌሎቹን ፖሊሶችም በቁጥጥር ስር እንዲያውሏት ትዕዛዝ ሰጠ። ሆኖም የሚሰማው አላገኘም። ሁሉም አለቃቸውን በንቀት ችላ በማለት ለዮዶንግ የክብር ሰላምታ ሰጥተዋት ተከተሏት። ህፃናቱ በሙሉ በሰላም ወርዶ ከጨረሱ በኋላ በመጨረሻ ሬኒ በጓደኛዋ ታግዛ ወደታች መውረድ ጀመረች። በዚህ መሃል ግን ገመዱ በመበጠሱ ሬኒ ወደታች ወደቀች። ነገር ግን በአቅራቢያው የነበሩት ነዋሪዎች እጅ ላይ በማረፏ ተረፈች። ይህ በእንዲህ እንዳለ ሌላ ወንጀለኛ ወደ ህፃኑ ቀረበ። ልጁን አንስቶ ሊወረውሮ ሲል ታዲያ በዮዶንግ ጥይት ተመቶ ወደቀ። ፖሊሶቹ ወደ ውስጥ ገብተው ናቪን እና ዋንግ ለነፍሳቸው ሲዋጉ ሲመለከቷቸው ወንጀለኞቹን በጠቅላላ መተው ጣሏቸው። የቀሩትንም በቁጥጥር ስር ካዋሏቸው በኋላ የተሰበሰቡትን ወላጆች ከጠፉት ልጆቻቸው ጋር በደስታ ተገናኙ። ናቪን ፖሊሶቹን ስለ ባለቤቱ ስለ ማዲያ ለመጠየቅ ሞክሯል። እነሱ ግን እስካሁን ፈጽሞ እንዳላገኟት ሲያስረዱት ልቡ በሐዘን ተሰበረ። የዚህ የጋንግስተር ቡድን ሚስጥር በአገሪቱ ውስጥ በደቂቃ ውስጥ በየቴሌቪዥን ጣቢያው ሲሰራጭ ነበር ያደረው። ዋናው መሪያቸው ማርኪ ታዲያ አገር ሰላም ብሎ እየተዝናና አስደንጋጭ የስልክ ጥሪ ደረሰ። በፍጥነት ነበር ወደ ቤቱ የተመለሰ። በጭንቀት ለተዋጠችው ባለቤቱም ሁሉም ነገር ሰላም እንደሚሆን ነግሯት ወደ ዋናው የመሰብሰቢያ ክፍል ገባ። በዚያም ዋና ኢንቨስተሮችና ሙሰኛው ካፒቴን ተገኝተው ነበር። የማርኪ አማች በሰማው ዜና ደሙ ፈልቷል። እንዲህ ካለው አረመኔ ጋር ልጁን እንዳጋባ ሲረዳ እንቀጥቅጦታል። እስከ መጨረሻው ልክ ልኩን ከነገረውም በኋላ ካፒቴኑ ማርኪን በቁጥጥር ስር ለመዋል እንደመጣ ነገረው። ማርኪ ግን በንቀት እንዲህ አላቸው፣ ገንዘቡን ሳመጣላችሁ የቤተሰቡ አባል ነበርኩ፣ አሁን ነገሮች ሲበላሹ ግን ካዳችሁኝ ሲል መለሰላቸው። መልሱን ከሰማ በኋላ ደግሞ የፈላው አንደኛው ኢንቨስተር ታዲያ በብሽቀት ይረግመው ጀመር።
ትዕግስቱ ያለቀው ማርኪም የሰውየውን ጣት በጥርሱ ነክሶ ቆርጦ ጣለው። በመቀጠልም አንድ ጠርሙስ በመስበር እያንዳንዳቸውም በየተራ እየወጋ ገደላቸው። የሚስቱ አባት የሚሆነውን ማመን አልቻለም። ሁኔታው ከአቅሙ በላይ መሆኑን ሲረዳ የተሰቀለውን የጃፓን ካታና በፍጥነት አነሳ። ነገር ግን ማርኪ ለሱም አልተመለሰለት። በክፋት ተሞልቶ በአሰቃቂ ሁኔታ አስወገደው። የቤተሰቡ የግል ጠባቂዎችም ጩኸቱን ሰምቶ ወደ ክፍሉ ሲገቡ እጣ ፋንታቸው ተመሳሳይ ሆነ። በደም ታውሮ ያገኘውን ሁሉ በመግደል ላይ እያለ ያላስተዋለው አንድ ነገር ነው። ነፍሰ ጡር ሚስቱም አብራቸው እንደገባች ስላላያት በጭፍን ሲሰነዝር ቀጥታ ወዷን ነበር ያገኛት። በዛች ምሽት ማርኪ ካምፓኒውን፣ ስሙን፣ ሚስቱንና ልጁን አጥቶ አደረ። በተመሳሳይ ሰዓት በፖሊስ ጣቢያ ውስጥ ሁኔታዎች ተረጋግተዋል። ሕፃናቱ በእነዚህ አረመኔዎች እንደታገቱ በይፋ ከተረጋገጠ በኋላ ወደ የቤተሰቦቻቸው በሰላም እንዲመለሱ ተደረገ። የኦዶንግ ደግሞ የዋንግን ቃል በሚገባ ከተቀበለች በኋላ ጉዳዩ በደንብ እስኪጣራ ድረስ በማቆያ ውስጥ እንዲቀመጥ አስረዳችሁ። ዋንግ ከናቤን ጋር አንድ ክፍል ውስጥ ታስረው በነበረበት ሰዓት ነበር የዋንግን እውነተኛ ስሙን ማወቅ የቻለው። እሱም በተራዊ ባለቤቱን የማዲያን ትዝታ ሁሉ በሐዘን አካፈለው። አሁንም ቢሆን በሕይወት አገኛታለሁ ብሎ ተስፋ እንደሚያደርግም ገለጸለት። ምሽት ላይ በጣቢያ ውስጥ የነበሩት ሕፃናት በሰላም ተኙ። በውጭ በኩል ግን ከባድ ዝናብ እየጣለ ነበር። ማርኪን በጭካኔ ተሞልቶ በመኪናው ውስጥ ሆኖ ጣቢያውን በንቃት እየተከታተለ ይገኛል። ወዲያውም ጭር ሲልለት ጠብቆ ታክ የተባለውን ቀኝ እጁን ለቀቀባቸው። ታክ የቀስት ችሎታው አደገኛ ስለነበር ፖሊሶቹ ሽጉጣቸውን እስኪያወጡ እንኳን ፋታ አልሰጣቸው። የዋንግን ክፍል ይጠብቅ የነበረው ዘበኛ ግርግሩን ሰምቶ ወደ ላይ ሲወጣ እነ ዋንግ ምንም ደስ አላላቸውም። ብዙም ሳይቆይ በጣቢያ ውስጥ የነበሩት መብራቶች በሙሉ ጠፍተው የድንገተኛ ጊዜ ቀይ መብራት ብቻ በራ። ከዮዶንግ ጋር የነበረው ፖሊስ የመብራት ሳጥኑን ለመፈተሽ ወደ ኮሪደሩ ሲወርድ ባየው ነገር ክው ብሎ ነበር የቀረው። ባልደረባው ሕይወቱ አልፎ እንደተመለከተ ሽጉጡን ነበር ይሳቡ። ሆኖም ታክ ከየት መጣ ሳይባል እሱንም በቀስት ጨረሰው። በጣቢያ ውስጥ የነበሩ ፖሊሶች በሙሉ አንድ በአንድ ሲያልቁ በመጨረሻ የጥይት ተኩስ ተሰማ። የኦዶንግ ሕፃናቱ ድምፅ እንዳያሰሙ ካስጠነቀቀቻቸው በኋላ ሽጉጧን አቀባብላ ወጣች። በሌላ በኩል ዋንግና ናቤን በበሩ አቅራቢያ የወደቁትን ቁልፎች አዩ። ሁለቱም እጃቸውን ዘርግተው ቁልፎቹን ለማንሳት ጥረት አደረጉ። በዚህ ሰዓት የኦዶንግ በኮሪደሩ ላይ ታክን ፊት ለፊት አግኝታው የተወሰነ የተኩስ ልውውጥ እንዳደረጉ ማርኪ እሳት ለብሶ እሳት ጎርሶ ደረሰ። ያለምንም ምሕረት ራሷን ካሳታት በኋላ ልጆቹን ነበር መፈለግ የጀመረው። ታክ ደግሞ ወደ ማቆያው ክፍል ወረደ። ነገር ግን ዋንግና ናቤን ቀድሞ ከክፍሉ አምልጠዋል። ሕፃናቱን ይዘው ወደ ታች በሚወርዱበት ወቅት ታዲያ መብራቶቹ በድንገት በሩ። ማርኪ ከፊታቸው፣ ታክ ደግሞ ከበስተጀርባቸው ቆሞ መፈናፈኛ ሳጧቸው። ማርኪ በእነሱ የተነሳ ልጁንና ሚስቱን እንዳጣ በደም ፍላት ከተናገረ በኋላ ታክ በሕፃናቱ ላይ ሊተኩስ ቀስቱን ሳበ። ሆኖም ቆስሎ የነበረው ፖሊስ ከጀርባው ያዘው። ታክ ግን በሌላኛው እጁ በድጋሚ ተኮሰበት። ፖሊሱ አሁንም ሳይለቀው እስከ መጨረሻው ታገለው። በዚህ ጊዜ ታክ በያዘው ቢላዋ የዚያን ጀግና ፖሊስ እጅ ቆርጦ ጣለው። ፖሊሱ በዚህ መልኩ ሰዓት ሲገዛላቸው ናቤን ከማርኪ ጋር ተፋለመ። ዋንግ ደግሞ ታክ ላይ ቢወረወርበትም እሱ ግን አሁንም ሬኒን ለመምታት ነበር የሚሯሯጠው። እንደምንም የለቀቃት ቀስት ታዲያ የሬኒ እግር ላይ አረፈች። ዋንግ ይህንን ሲመለከት ባለ በሌላ ላይ ሊወርድበት ጀመር። ታክ ግን ቀላል ሰው አልነበረም። ናቤን ግን የማርኪን የእግር ቅልጥፍና መቋቋም አልቻለም። ታክ ደግሞ ዋንግን ለመግደል አደገኛ ቢላዋውን ስቦ ከአቅሙ በላይ እየሞከረ ነው። ልክ በዛች ሰዓት በአባቱ ሞት ያበደው ሆ እየጮኸና እየተሳደበ ወጣባቸው። ማርኪ እንደሆነ አባቱን የገደለው ስላረጋገጠ አሁን ለሆ ሁሉም ጠላቱ ናቸው። እዚህ የመጣውም አራቱንም በኩልነት ለመቀጥቀጥ ብቻ ስለነበር ፍልሚያቸው ይበልጡኑ ተወሳሰበ።
ለደቂቃዎች በዚህ መልኩ ከተጨፋጨፉ በኋላ ታዲያ ማርኪ ሆን ብሎ በፈገግታ እያየው የሞተው አለቃ የምር አባት ነበር እንደሚመስል ብሎ አላገጠበት። ይህ ንግግር ሆን በይበልጥ አስቆጣው። ውጊያቸውም ቀጠለ። በመጨረሻ ናቤን እና ታክ በደረጃው ላይ ተንከባለው ወደ ታች ከወደቁ በኋላ ናቤን አቅም እያነሰው መጣ። ብዙ ቦታ በቢላውም ስላገኘው ደክሞ፣ ነገር ግን ለሚስቱ ያደረገላትን ቀለበት የታክ እጅ ላይ ሲያየው ተስፋ ሁሉ መነመነ። ታክም ቀለበቱን በፍጥነት አንስቶ ሊመልሰው የማይችለውን ንግግር ተናገረ። ሚስት በጣም ቆንጆ ነበረች፣ ምን ያደርጋል፣ በጣም በቀስታና ተሰቃይታ ነው የሞተችው እያለ ተሳለቀበት። ናቤን ይህንን ሲሰማ አይኖቹ ደም መስለው ጭንቅላቱ ማሰብ አቁሞ ተወረወረ። ታክ በዛ ስለታም ቢላዋ እየቆራረጠው፣ እሱ ግን በቡጢ መደብደቡን ቀጠለ። ታክ በአሰቃቂ መልኩ ሰውነቱን እየቆራረጠው ቢሆንም ናቤን ግን በመጨረሻ በጥርሱ አንገቱን ቦጭቆ ሁለቱም እዛው ሕይወታቸው አለፈ። ዋንግ ይህንን አሳዛኝ ክስተት በአይኑ ሲመለከት በፍጥነት ወደ ታች ሮጠ። ወደ ኋላ ተመልሶ ከማርኪ ጋር መደባደብ ሲጀምር ማርኪ ግን ብዙም አላቆየው። አንድ አይኑን ጠንቁሎ እስከ ወዲያኛው ሸኘ። ዋንግ እየሞተ ወደ ነበረው ጓደኛ ሲቀርብ እሱም በመጨረሻ ትንፋሹ ሚስቴን እኮ አገኘኋት በማለት አንሾካሽኮለት ሕይወቱ አለፈች። ዋንግም ታሪኩን ሁሉ አጫውቶት ስለነበር በከፍተኛ ሐዘን ተሞልቶ ቀለበቱን ራሱ ላይ አጠለቀው። በዛች ቅጽበት ማርኪ ሕፃናቱን አይቶ ሲከተላቸው በማየቱ ሳይቀድመው ለመቅደም በከፍተኛ ፍጥነት ተንደረደረ። የደረሰውም ጥሩ ሰዓት ላይ ነበር። ሁለቱም ተያይዘው በመስኮቱ ከወደቁ በኋላ የወደቁ ብስክሌቶችን እያነሱ እስኪበቃቸው ተፋለሙ። በመጨረሻ ግን ዋንግ የበላይነቱን አግኝቶ ላዩ ላይ ወጥቶ ይጨፍርበት ጀመር። ዋንግ ምንም የማቆም ፍላጎት የለውም። ሬኒ ባትደርስ ኖሮ ፊቱን መለየት ራሱ አይቻልም ነበር። እሱም በመጨረሻ አዳምጧት ፊቱን ሲያዞር ታዲያ ማርኪ እንደገና ተነስቶ ጥቃት ሰነዘረ። ዋንግ ልጁን በሰውነት በመጋረድ ራሱን አሳልፎ ሲሰጥ፣ ማርኪ ግን የዋንግን የተጎዳ ራስ ደጋግሞ በኃይል መታው። ቀደም ሲል የነበረው የራስ ቅል ጉዳትም ይበልጥ አዳከመው። በመጨረሻ የደረሰላቸው አንካሳው ልጅ ሲሆን፣ ዋንግ ግን ራሱን ስቶ መሬት ላይ ወደቀ። ማርኪ እንደገና ቆመ። ምንም ቢያደርጉት ፍንክቻ ለማለቱ ቢያስገርምም ሁለቱ ሕፃናት ግን ዋንግን ለመጠበቅ ወስነው እጅ ለእጅ በመያያዝ ይህንን አውሬ ለመዋጋት ቆሙ። ችግሩ ግን ማርኪ በደበ ነፍስ እንጂ የቆመው ከራሱ ጋር አልነበረም። ያልተወለደውን ልጅ ስም እየጠራ አሁን ወደ ሚስቴና ልጄ መሄድ አለብኝ በማለት መራመድ ጀመረ። ሬኒ አላመነችውም። አባቷን እየጠበቀች በንቃት ተከላከለች። ጥቂት እንደተጓዘ ግን በዓይንና በጆሮ ደም እየፈሰሰ ተዘረረ። አውሬው መሞቱን ካረጋገጡ በኋላ ሬኒ ወደ አባቷ ሮጠች። ደጋግማ ስሙን ጠራችው። እሱ ግን ምንም አይነት ምላሽ አይሰጥም። ከአንድ ወር በኋላ ዋንግ በሕይወት ተርፎ ከሁለት ሕፃናት ጋር በአንድ ትልቅ ጀልባ ላይ ተሳፍሮ እናያለን። ለናቬል እና ለማዲያ መታሰቢያ የሚሆን የአበባ ጉንጉን በውሃው ዳርቻ ላይ ካስቀመጡ በኋላ ሬኒ አንድ ጥያቄ ጠየቀችው። እሷን ከመውለዱ በፊት ያሳለፈውን ታሪኩን እስካሁን ነግሯት አያውቅም። አሁን ግን ከዚህ ሁሉ በኋላ ለመንገር ፈቃደኛ ከሆነ ጠየቀችው። እሱም በፈገግታ አጠገቧ ተቀምጦ አስደናቂውን የህይወት ታሪኩን በምልክትና በጽሑፍ መተረክ ጀመረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።